ሰላም ተማሪዎቻችን እንዴት ሰነበታችሁ? እንዴት አላችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት 4.3 the modern periodic table ዲስከስ እናደርጋለን። ከዚህ በፊት ከሞደርን ፔሪዮዲክ ቴብል በፊት የነበሩት ሞደርን ያልሆኑት ማለት ነው ስለ ሜንዴሊቭ፣ ስለ ደብሮይነር፣ ስለ ኒውላንድ ፔሪዮዲክ ቴብሎች በተወሰነ መልኩ ዲስከስ ለማድረግ ሞክረናል። በዚህኛው ሴክሽን ደግሞ ዲስከስ የምናደርገው ሞደርን ፔሪዮዲክ ቴብል ምን አይነት ሀሳቦችን ይዞ መጣ፣ ለምንስ ሞደርን እንደሆነ እስካሁን እየተጠቀምንበት ነው፣ ማሻሻያ ለምን አልተደረገበትም የሚሉ ሀሳቦችን ምንድነው ሞደርን ፔሪዮዲክ ቴብል ላይ የያዘው የተሻለ ነገር የሚለውን ዲስከስ የምናደርግ ይሆናል። ዲስከሽናችንን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com ተጠቀሙበት የምንለው በምክንያት ነው ብለን ደጋግመን አውርተናል። እውነትም ምክንያት ስላለ ነው። ለምን በሉ ከ10,000 በላይ ኤአይ አሲስትድ ጥያቄዎችን ይዞ የተገኘ ዌብሳይት ነው። ለምን በሉኝ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነው። በዚህ ምክንያት ተጠቀሙ የምንላችሁ በእነዚህ ድንቅና ወሳኝ ምክንያቶች ነው። ስለዚህ እንድትጠቀሙ እንድታተርፉበት እየጋበዝን ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ላይ መግለጽ እንዳትዘነጉ እያልን ወደ ዛሬ ዲስከሽናችን ስለ ሞደርን ፔሪዮዲክ ቴብል ደግሞ ዲስከስ የምናደርግ ይሆናል። ኦኬ ሞደርን ፔሪዮዲክ ቴብል ይኸውላችሁ ሞደርንም ሆነ ሜንዴሊቭንም ደብሮይነርም ኒውላንድም አንድ ኮመን የሆነ የሚያመሳሰላቸው ነገር ብትሉኝ ምንድነው ልላችሁ የምችለው ቤዝድ ኦን ሲደረደሩ ፊዚካልና ኬሚካል ፕሮፐርቲያቸው ተቀራራቢ ሆኑት አንድ ላይ መቀመጥ እንዳለባቸው በሞደርንም በሜንዴሊቭም በደብሮይነርም በኒውላንድም ይሄ ሀሳብ ኮመን ሀሳብ ነው። ሲነሱ አንድ ላይ ፔሪዮዲክ ቴብልን ለማዘጋጀት የሚሆነ ፎርማት ለማዘጋጀት ሲነሱ እነዚህ ነገሮችን ኮንሲደር አድርገው ስንደረድር ተመሳሳይ ፕሮፐርቲ ያላቸው አንድ ላይ መሆን አለባቸው የሚለውን ምን አድርገው ነው አስበው ነው የተነሱ። ስለዚህ ሞደርን ፔሪዮዲክ ቴብል ምን ስቴት ያደረገ ስቴት ዛት the physical and chemical property of elements are periodic function of their atomic number። ስለዚህ ፊዚካል እና ኬሚካል ፕሮፐርቲያቸው ተመሳሳይ የሆኑት ነው አንድ ላይ መደርደር ያለባቸው። ስለዚህ ሲደረድር ግን ምንድን አደረገ? ከዚህ በፊት ከነበሩት በአቶሚክ ዌት ይደረደሩት ከነበሩት የተለየ ነገር አደረገ። የቀየረው ምንድነው? በዋነኝነት የሚደረደርበት መደርደሪያው ነው የቀየረው። ከዚህ በፊት ይደረደረ የነበረው በምንድነው? ቤዝድ ኦን በአቶሚክ ዌታቸው ነበር፣ በክብደታቸው ማለት አንተ ትንሽ ነህ ከላይኛው ጋር ተቀመጥ፣ አንተ ወፈር ያልክ ነህ ከበድ ያልክ ነህ እዚህ ጋር ተቀመጥ እያለ ነበር የሚያደረድረው። እዚህ ጋር ኢቭን መደርደር ነው፣ ፊዚካልና ኬሚካል ፕሮፐርቲያቸውን ጠብቆ መደርደር ነው። ግን ምን ነው ስንደረድር ምንም ቤዝድ አድርጎ ነው? በአቶሚክ ነምበራቸው ቤዝድ አድርጎ ነበር የደረደረው ማለት ነው። ስለዚህ ሞደርን ፔሪዮዲክ ቴብል በአቶሚክ ዌታቸው ቤዝድ አድርጎ ነው። እንደምታውቁት አቶሚክ ነምበር በምን ሲምቦላይዝ ይደረጋል? በዜድ ሲምቦላይዝድ ይደረጋል ማለት። ስለዚህ በዚህ መልኩ ነው የደረደረው ማለት ነው። ስለዚህ ሲደረድር ልክ ሜንዴሊቭ ላይ እንዳለው ምን አድርጓል? in this form subgroup A are placed in the left, right side ደግሞ in the left እና right side አደረገ። subgroup የሚባሉ subgroup Aዎችን subgroup B ደግሞ in middle portion of element አድርጎ ደረደረ። አያችሁ አይደለ? ሲደረድር ምን አድርጓል? ሰብግሩፕ ኤ አለ፣ ሰብግሩፕ በራይት እና በሌፍት አድርጓል። ከዛስ መሃል ላይ ደግሞ ሰብግሩፕ ቢን ደርድሯል። ሜንዴሊቭ ሐሳብ ሰብግሩፕ ኤ እና ሰብግሩፕ ቢ ነበር አይደለ ሐሳቡ። ስለዚህ እሱን ወስዷል፣ ግን የሚደረደርበትን ዋነኛ መሳሪያን የቀየረው። ኦኬ ስለዚህ ሌላው ምን አደረገ? ከሜንዴሊቭ የወሰደው ሆሪዞንታል ሮውን ወስዷል፣ which is period የሚባለውን። እንደገና 7 ፔሪድ አለው ከ1 እስከ 7 ፔሪዶች አሉት። እንደገና ደግሞ each period begin with alkyl metal። ልክ እንደ ሜንዴሊቭ በአልኪል ሜታል ነው የሚጀምረው each period ማለት ነው። ሲጀምር የሚያልቀው በኖብል ጋዝ፣ ለምሳሌ በሊቲየም ይጀምርና በኒየን ያልቃል። ፔሪዮዲክ ቴብሉ ሲደረደር ማለት አይደለ? በሶዲየም ይጀምርና በምን ያልቃል? በአርገን ያልቃል። በአልኪል ሜታል ይጀምርና በምን ያልቃል? በኖብል ጋዝ ያልቃል። እዚህ ጋር በአልኪል ሜታል ይጀምርና በኖብል ጋዝ
ኤጂ ነው ሶሪ ኤአር ነው መሰለኝ አድርገን እንደዚህ መልኩ ነው ሃይድሮጅን ይጀምርና በሂሊየም ያልቃል። እዚች ጋር ሁለቱም ብትሆን የሚጀምረው ግን በሃይድሮጅን የሚያልቀው በሂሊየም ነው። ያው ፔሪድ 1 እንደምታውቁት ሁለት ኤሌመንትን ብቻ ነው ያዘው ሃይድሮጅን እና ሂሊየም ነው። ከ1 እስከ 3 ሾርት ፔሪድ ይባላሉ። 4 እና 5 ሎንገር ፔሪድ ይባላሉ። 6 እና 7 ደግሞ ቬሪ ሎንግ ፔሪድ ይባላሉ። ያው ከ1 እስከ 3 1 2 ኤሌክትሮን ብቻ ነው የሚይዘው። 2 እና 3 8 ኤሌክትሮን ይዛሉ። ሶሪ 1 2 ኤሌመንት ብቻ ነው የሚይዘው። 2 እና 3 ስንት ኤሌክትሮን ይዛሉ? ስንት ኤሌመንቶችን ይዛሉ? 8 ኤሌመንቶችን ይዛሉ። 4 እና 5 18ን ይዛሉ። 6 እና 7 ግን 32 ኤሌመንቶችን ይይዛሉ ማለት ነው። 7 ግን ኮንቴን ራዲዮ አክቲቭ ኤሌመንቶችን ይይዛል ማለት ነው። ስለዚህ ዲተርማይን ዘ ፔሪዲክ ኦፍ ሶዲየም ለምሳሌ ሶዲየም ስንደረደር ምንድነው ያደረግነው? ኮንፊገሬሽን ሲቀመጥ 1s2 2s2 11 አይደለ ሶዲየም ያለው 11 ነው ያለው ሶዲየም 11 ነው ያለው። ስለዚህ 1s2 2 እዚህ ጋር 2 ስንጨምር 4 ይሆናል። ከዛን 2p6 2 ሲደመር 2 4 4 ሲደመር 6 ስንት ሆነ? 10 ከዛን A3S1 11 ሆነ ማለት ነው። 11 ኤሌክትሮን ይይዛል ማለት ነው። ኦኬ ኤሌክትሮን ኮንፊገሬሽን እና ፔሪዲሲቲ ዲስከስና ኤሌክትሮ ኮንፊገሬሽን ኦፍ ኤሌመንት ከዛን አሁን ኤሌክትሮ ኮንፊገሬሽን ለምንድን ነው ያስፈልገው? ኤሌክትሮኖችን ኮንፊገር ማድረግ ያስፈልገው ለምንድን ነው? ፔሪዮዲክ ቴብል ለመደርደር ለምንድን ነው ኤሌክትሮ ኮንፊገሬሽን ያስፈልገው የሚባለው ሲነሳ ምን ለማግለጽ ነው? ዲስክራይብ ሃው ዘ ኤሌክትሮን ኦኩፓይ ኤነርጂ ሌቭል ኦርቢቶችን እንዴት ነው የሚደረድረው የሚለውን ወይም ኢነርጂ ሌቭል ማለት ነው እንዴት እንደምንደረድር እንድናውቅ ነው ይሄን ያስቀምጠው። ማማላ ኤስ ፒ ዲ እና ኤፍ ሰብ ሼል የሚባሉት አራቱ መሰረታዊ በእነዚህ ብንጠቀም በቀላሉ ኢነርጂ ሌቭላቸው ወይም ኦርቢታቸው እንዴት አደራደራቸው እንዴት እንደሆነ በቀላሉ መረዳት ስለሚችል የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።